እንዴት አደረፋችሁ? እንኳን ደህና መጣችሁ። ክቡር አቶ አብርሃም አለኸኝ በምክትል ርዕሰ መስተዳድር ማዕረግ የርዕሰ መስተዳድሩ የህዝብ ግንኙነት አማካሪና የሚዲያችን የአማራ ሚዲያ ኮርፖሬሽን የቦርድ ሰብሳቢ እንዲሁም የዕለቱ የክብር እንግዳ ክቡር አቶ ሞላ መልካሙ የዚች የታሪካዊት ከተማ ጎንደር ከንቲባ፣ ክቡር አቶ አሸተ ደምለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ፣ ክቡር ዶክተር አስራት አጸደወይንድ የጎንደር ዩኒቨርሲቲ ፕሬዝዳንት፣ ክቡራን ከክልል የመጣችሁ የስራ ኃላፊዎች፣ በየደረጃው የምትገኙ የተቋማት መሪዎች፣ ክቡራን የድርጅታችን ስራ አመራር ቦርድ አባላት፣ እንዲሁም ክቡራን የታሪካዊቷ የጎንደር ከተማ የሀገር ሽማግሌ ተወካዮች፣ የሃይማኖት አባቶች፣ ክቡራን የጎንደር ፈርጥ የሆናችሁ ወጣቶችና የሴቶች ተወካዮች፣ ክቡራትና ክቡራን፣ በቅድሚያ በዚህች የታሪክ የፖለቲካና የኢኮኖሚ ማህደር በሆነች ከተማ ላይ በመገኘት የአማራ ሚዲያ ኮርፖሬሽን አንዱ ጣቢያ የሆነውን የአማራ ኤፍኤም ጎንደር 105.1 ስርጭት ለማስጀመር ስለተገኛችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ ማለት እፈልጋለሁ። የቀድሞው የአማራ ብዙሃን መገናኛ ድርጅት በያሁኑ የአማራ ሚዲያ ኮርፖሬሽን ባለፉት 26 ዓመታት በርካታ ስራዎችን ሰርቷል። ይህን አገልግሎት ሲጀምር በውስን የሰው ኃይል በትንሽ ሀብት በጋዜጣ አገልግሎቱን ጀምሯል። በሂደት እያደገ ዘመን በተቀየረ ቁጥር የአገልግሎት አድማሱን እያሰፋ ከሚዲያ ኢንዱስትሪና ካለው ውድድር ጋር ራሱን እያዛመደ እንዲሁም ህዝቡ እያደገ የመጣውን የህዝቡን የሚዲያ ፍላጎት ለመመለስ በርካታ ስራዎችን እየሰራ የሚገኝ የሚዲያ ተቋም ነው። ሚዲያችን በትንሹ ደረጃ ስራውን ሲጀምር እዚህ ይደርሳል ብሎ ያሰበ ውስን የህብረተሰብ ክፍል ካልኖረ በስተቀር አሁን ባለው ደረጃ ላይ ይገኛል ብሎ ማሰብ ቀላል አይደለም። የአማራ ሚዲያ ኮርፖሬሽን በአሁኑ ወቅት በ6 ቋንቋዎች ማለትም በአማርኛ፣ አዊኛ፣ ህምጣና፣ ኦሮሞኛ፣ ትግሬኛና እንግሊዘኛ ቋንቋዎች የዜና የፕሮግራምና የመጣጥፍ አገልግሎት እየሰጠ ይገኛል። የቋንቋ ብዛትን የአማራ ሚዲያ ኮርፖሬሽን ትኩረት የሰጠው አንድም መገልገል የሚገባውን ህብረተሰባችንን ለማገልገል፣ በሌላ በኩል ደግሞ የአማራ ህዝብ ላይ የተዘራውን የተሳሳተ ትርክት ለማረምና እውነተኛውን የህዝባችንን ታሪክ እሴትና ትውፊት በማስረዳት ሁለንተናዊ መስተጋብር በማጎልበት እንዲሁም ይህንን ለማሳካት በማለም ነው። በዚህም ምክንያት የተነሳ በአማራ ሚዲያ ኮርፖሬሽን በቅርቡም ተጨማሪ የሀገር ውስጥና ዓለም አቀፍ ቋንቋዎችን ይዞ የስርጭት አድማሱን አስፍቶ ለመምጣት እየሰራ ይገኛል። በራዲዮ፣ በጋዜጣ፣ በቴሌቪዥንና እንዲሁም በአዲሱ ሚዲያ አውታር ጭምር የሀገር ውስጥና የውጭ በከተማና በገጠር የሚኖረውን ህዝባችንን ለማገልገል ዘመኑን የዋጀ ሚዲያ ተቋም ለመሆን እየሰራ ይገኛል። የሬዲዮ ስርጭት ተደራሽነትን ማሳደግና በተለይ በገጠር የሚኖረውን ከፍተኛ ቁጥር ያለውን ህዝባችንን የሚዲያ አገልግሎት ማዳረስ ዛሬ አንዱ ስርጭት ያስጀመር ነው ያለው የሬዲዮ ጣቢያዎችን ጨምሮ በአሁኑ ወቅት 6 የሬዲዮ ጣቢያዎች በስራ ላይ ይገኛሉ። በተጨማሪም የማቀባበያ ወይም ኤግዛይተር ወይም የጋፕ ፊለር የሚባሉ አማራጮችን በመጠቀም ከ10 በላይ አካባቢዎችን የሬዲዮ ስርጭት ተደራሽ ለማድረግ ስራዎችን እየሰራ እንገኛለን። ይህም በቂ አይደለም። ተጨማሪ የሬዲዮ ጣቢያዎች አስፈላጊ በመሆኑ በቅርቡ ሰቆጣ ከተማ ላይ ስራ የሚጀምር አንድ አዲስ የኤፍኤም ጣቢያ የማስገባት ስራ አስጀምረናል። እንዲሁም የሀገራችን መዲና አዲስ አበባ ላይ ተጨማሪ የሬዲዮ ጣቢያ እንዲኖረን ስራዎች እየተጠናቀቁ ይገኛሉ። የትራንስሚተር ተከላ ተጠናቋል። በቅርቡ የሬዲዮ ስርጭቱን ይጀምራል ማለት ነው። ክቡራትና ክቡራን፣ የአማራ ብዙሃን መገናኛ ድርጅት የቀድሞው የአሁኑ የአማራ ሚዲያ ኮርፖሬሽን ከለውጥ በፊት በለውጥ ጊዜና ከለውጥ በኋላ በነበረው ሂደት ውስጥ የህዝብ ድምጽ ለመሆን እውነተኛ ህዝቡ የሚፈልገውን ጉዳይ እንዲናገር ለማድረግ ህዝቡና አመራሩ ተቀራርቦ እንዲመካከል ለማድረግ በድክመቶች እንዲታረሙ ጥንካሬዎች እንዲጎለብቱ ለማድረግ ሲሰራ የቆየ እንደ ህዝብ ሚዲያነቱ ኃላፊነቱን ሲወጣ የቆየ በጊዜው በነበረው ወከባና ወጀብ ሳይወድቅ አብዛኞቹ ሚዲያዎች በተወሰኑ አካላት በጎ ፍቃድ ብቻ በሚናገሩበት ጊዜ የህዝቡን ጉዳይ በድፍረት ያቀረበ ለሀገራችን ሚዲያዎች ጭምር አርአያ የሆነ የሚዲያ ተቋም
መሆኑ ብዙዎቻችሁ ምስክር ናችሁ። ከለውጥ በኋላም በየጊዜው የነበሩ ሀገራዊ ጉዳዮችን አጀንዳ በማድረግ ለህብረተሰብ ለውጥ እንተጋለን እንደሚለው መሪ ቃሉ ለህብረተሰብ ለውጥ ሲተጋ የቆየ የሚዲያ ተቋም ነው። የራሱ መገለጫ የሆኑ ብዙዎቻችሁ ጥቀሱ ብትባሉ የምትጠቅሷቸው የአማራ ሚዲያ ኮርፖሬሽን ብራንድ የሆኑ ፕሮግራሞች አሉበትም በዋናነት ህዝቡ የሚናገርበት ደግሞ የህዝብ ሚዲያ ነው። እንደምታስታውሱት በህግ ማስከበር ወቅትም የተከሰተውን የአማራ ላይ የህልውናን የማጥፋትና ኢትዮጵያን የማዳከም ጥቃት በሁሉም ግንባሮች ቀዳሚ የመረጃ ምንጭ ሆኖ በማገልገል ከኢትዮጵያ ሚዲያዎች የማይተካ ኃላፊነቱን ሲወጣ የቆየ ነበር። አሚኮ ወይም የአማራ ሚዲያ ኮርፖሬሽን በትህነግ ዘመን አማራ በመሆናቸው ብቻ ኢሰብአዊ ድርጊት ሲፈጸምባቸው የነበሩ የወልቃይትና የራያ አማራዎችን ሰቆቃ በልዩ ልዩ የዘገባ አይነቶች በተለያዩ ቋንቋዎች ለህዝብ አሳውቋል። በቅርቡ በተለይም በትህነግ የውድቀት ማግስት የደረሰውን የማይካድራ የዘር ጭፍጨፋ ጭምር ቀድሞ ለሀገራችንም ለዓለማችንም ህዝብ ያስተዋወቀው የአማራ ሚዲያ ኮርፖሬሽን ነው። ሚዲያችሁ የአማራ ሚዲያ ኮርፖሬሽን ሁሉ አቀፍ ለውጥ ስራ ላይ ይገኛል። የኢኮኖሚ ጉዳዮችን በጥልቀት መስራት፣ ማህበራዊ ጉዳዮችን ማጉላት፣ የህዝባችን እሴት እንዲዳብር ማድረግና ፖለቲካችን የዲሞክራሲ ስርዓት የጎለበተበትና ያበበበት እንዲሆን ዘርፈ ብዙ የሚዲያ ስራዎችን እየሰራ ይገኛል። ልምድ ባላቸው አንጋፋ ባለሙያዎች፣ የስራ ፍቅርና እየዳበረ የሚሄድ ክህሎት ባላቸው ወጣት ባለሙያዎችና የተቋም አመራሮች እየተመራ አሚኮ አዲስ አበባ ላይ የቴሌቪዥን ስቱዲዮ ገንብቶ የቴሌቪዥን ዘገባዎችና ዜናዎችን በማሰራጨት ይገኛል። የሀገራዊ የዘገባ ሽፋን ላይ የነበረንን ድርሻም በከፍተኛ ሁኔታ ማሻሻል ተችሏል። የሚነሱ የዘገባ ፍትሐዊነት ውስንነቶችን ለመቅረፍ በርካታ ማሻሻያዎችን ተሰርተዋል። የቅርንጫፍ ጣቢያዎቻችንን በሁሉም ዞን ያሉ የቅርንጫፍ ጣቢያዎቻችንን በሰው ኃይልና በቴክኖሎጂ የማሟላት ስራ ተሰርቷል። በአካባቢው የቴሌቪዥን ዘገባዎች ተሰርተው ተቀናብረው ሊተላለፉ የሚችሉበትን እድልም ተፈጥሯል። ይህም በቀጣይ በሌሎች አካባቢዎች ቴክኖሎጂም የሰው ኃይልም ባልተሟላባቸው አካባቢዎች ተግባሩ ተጠናክሮ ይቀጥላል ማለት ነው። ኮርፖሬሽናችሁ የአማራ ሚዲያ ኮርፖሬሽን ይበልጥ ወደ ህዝብ እየቀረበ ለማገልገል አደረጃጀቱንና አሰራሩን እያሻሻለ ሁሌም ራሱን እየፈተሸ እየተማረ አገልግሎት የሚሰጥ የሚዲያ ተቋም ሆኖ መቀጠል ይፈልጋል። ለዚህም ምስራቅ አማራ ላይ ያለውን የሚዲያ ሽፋን አገልግሎት ለመፍታት ደሴ ከተማ ላይ ዘመናዊ የሚዲያ አገልግሎት መስጠት የሚያስችል የሚዲያ ህንፃ ለመገንባት ዝግጅት አጠናቋል። በቅርቡም የግንባታ ስራው ይጀመራል። ከዚህም በተጨማሪ ቅድም የገለጽኳቸውን ቋንቋዎች ከዚህም በላይ ማስፋትና ማሳደግ ስለሚገባ ህዝባችን ላይ የተዘራውን የሐሰት ትርክት ለመታገል አሁን ከምናስተላልፍባቸው ቋንቋዎች በተጨማሪ ሌሎችንም ማሳደግ ስለሚገባ አሁን ያለው አንደኛው የቴሌቪዥን ጣቢያ አየር ሰዓት ስለተጣበበ ሁለተኛ የቴሌቪዥን ጣቢያ ለመክፈት ዝግጅት አጠናቀናል። በሰኔ ወር መጀመሪያ የሙከራ ስርጭት ይጀምራል። ክቡራትና ክቡራን በዛሬው ዕለት የምናስጀምረው የጎንደር ኤፍኤም 105.1 የጎንደር ከተማና አካባቢ ህዝብ የሚሳተፍበት መሆን ይገባዋል። እውነትና እውቀት ልምድና ተሞክሮ ያለው ከህዝብ ነውና እናንተ እንድትጠቀሙበት ሚዲያው መገናኛ ሆኖ ያገለግላችኋል። ስለዚህ እውቀት፣ ልምድ፣ ተሞክሮና እውነት ህዝቡ እንዲናገርበት ስለሚያስፈልግ ሁላችሁም ለዚህ አስተዋጽኦ እንድታበረክቱ ማሳሰብ እንፈልጋለን። የሚስተካከሉትን እያረማችሁ የተሻለውን እያስቀጠላችሁ ውጤታማ የሬዲዮ ጣቢያ እንዲኖር ታደርጉት ዘንድ ከዛሬ ጀምሮ ከናንተ ለናንተ ተሰጥቷችኋል። የሀገራችን እውቀትና መፍትሄ ያላችሁ ሀሳቦች ማቅረቢያ ጣቢያ፣ የሀሳብ መወዳደሪያ ጣቢያም እንድታደርጉት እንጋብዛችኋለን። የክልላችን መንግስት ለሚዲያ እድገትና ለሚዲያ ነጻነት በሰጠው ትኩረት ለሀገራችንም ሆነ በክልላችን አይተኬ ሚና እየተወጣ የሚገኘው የአማራ ሚዲያ ኮርፖሬሽን ለጎንደር ኤፍኤም ማሰራጫ አምባ ጊዮርጊስ ላይ ለሚገኘው ትራንስሚተር ተከላ፣ ስቱዲዮ መሳሪያዎች እንዲሁም ለግንባታ ከ30 ሚሊዮን ብር በላይ ወጪ ተደርጎበታል። በቀጣይም እዚህ የሚገኘው ህንፃ ላይ የቴሌቪዥን ስቱዲዮ መሳሪያዎችን በማሟላት የቴሌቪዥን ዜናና ፕሮግራም ማዘጋጀት የሚችል ስቱዲዮ እንዲኖር ለማድረግ መስራት ይጠይቃል። ይህ እንዲሳካ ሁላችንም አስተዋጽኦ ማበርከት ይገባናል። የህዝብ ሚዲያ የሚያድገውና ጠንካራ ተቋም መሆን የሚችለው ተደራሽ የሆነው ህዝብ የነቃ ተሳትፎና ለመሻሻል ጉልበት የሚሆኑ ሀሳቦችን መስጠት ሲችል ነው። ግሩም ስራ ሲሰራ ሲያበረታታ፣ ውስንነቱን ደግሞ ያለ ምህረት እንድታረም የሚያደርግ አስተያየት ሲቀርብ ጭምር ነው።
ሚዲያው ትልቅ የህዝብ ተቋም እንዲሆን በአስተያየት በሙያዊ ድጋፍ የምርትና አገልግሎትን በማስተዋወቅ የገንዘብ አቅሙን ማጠናከርም ይገባል። በየትኛውም አማራጭ የአማራ ሚዲያ ኮርፖሬሽንን ለማሳደግና በጋራ በመስራት ውጤት ማምጣት ይጠበቅብናል። በየደረጃው የምትገኙ አመራሮቻችን ሚዲያውን ማሳደግ ለሀገራችንም ለክልላችንም እንዲሁም በየደረጃው ለምትመሯቸው ተቋማት ያለው በጎ አስተዋጽኦና ሚና ከፍተኛ ስለሆነ እንድታግዙን በዚሁ አጋጣሚ ጥሪ ማቅረብ እንፈልጋለን። የሚዲያ ቴክኖሎጂ በጣም ከፍተኛ ገንዘብ የሚጠይቅ እንዲሁም በየጊዜው ተለዋዋጭ ቴክኖሎጂ ስለሚያስፈልገው የአማራ ህዝብ ጠንካራ የሚዲያ ተቋም እንዲኖረው የጋራ መገናዘብ ላይ በመድረስ የሁሉም ስራዎቻችን የሁሉም ጉዞአችን ልህቀት ማጠናከሪያ የሆነው ጠንካራ ተቋም እንዲኖረን ሁላችንም ማጋዥ እንዲሆን በድጋሚ ማሳሰብ ፈልጋለሁ። በመጨረሻ የጎንደር ኤፍኤም 105.1 እና ሌሎች የማስፋፊያ ስራዎች ውጤታማ እንዲሆኑ የተለያዩ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ተቋማት እንዲሁም የድርጅታችን ቤተሰቦች ላደረጋችሁት ሁሉ በአሚኮ ቤተሰብ ስም ምስጋና ማቅረብ ፈልጋለሁ። በቅርቡም በሌሎች ማሻሻያዎችና አዳዲስ ስራዎች ይዘን እንመጣለን። ለህብረተሰብ ለውጥ እንተጋለን። አመሰግናለሁ።